አምስት ክላስ የሚሸጥ ቤት እየላችሁ ቀርብ ያለው ወሎ ህጋዊ ካርታ ፕላን ያለው ዘመናዊ አሰራር የተሰራ ኤልሺፕ የእንጨት ቤት ነው። ቅንጡ ከሚባሉት ቤቶች አንዱ ነው። 250 ካሬ ላይ ያረፈ ነው። እንዳልፋችሁ በተለይ ከሀገር ውጭ ያላችሁ ሁለቱም ሆናችሁ መግዛት የምትችሉትና አንድም ሆናችሁ መግዛት የምትችሉት ተመጣጣኝ ዋጋ ነው እየላችሁ የቀረብኩት። ይለያል። አካባቢው የሞቀ የደመቀ ሰፈር ነው። እንደዚሁም ደግሞ ኮመንት የኮመታችሁ አላችሁና ያልተጻፈላችሁን የምታነቡና እንደዚሁም ደግሞ ሌሎች ሰዎች እንዳይገባችሁ ለማደናገር የምትኮምቱ አውቃችሁ አላችሁና መስሏችሁ ነው፣ ማደናገር አትችሉም ማለት ነው። ብዙዎቻችሁ እንደዚህ ሁሉ ነገር የገባችሁ ናችሁ። ውድ የቻናሌ ቤተሰቦች የዚህን የ250 ካሬ የአምስት ክላስ ቤት ዋጋ የምነግራችሁ ይሆናል። በቅድሚያ ለዚህ ለዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ፣ ነባሮች ደግሞ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ። በውጭ ሀገር ለምትኖሩ እህትና ወንድሞች እንኳን ደስ ያላችሁ። በአሜሪካና በአውሮፓ በሳውዲና በዱባይ በኩዌትና በቤሩት የምትኖሩ በየትኛውም የዓለማችን ክፍል ሆናችሁ ቤትና ቦታ መግዛት ከፈለጋችሁ እኛ አለንላችሁ። እዛው ባላችሁበት ሆናችሁ ቤተሰቦቻችሁን በመላክ ብቻ የቤት ባለቤት መሆን ትችላላችሁ። ብዙዎች ቤተሰብ እየላኩ የቤትና የአፓርታማ እንዲሁም የኮንዶሚኒየም ባለቤት እየሆኑ ነው። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ የምንሰጣቸው አገልግሎቶች በወሎ ዙሪያ ደሴና ሐይቅ፣ ወሎና ኮምቦልቻ እንዲሁም ከሚሴና ሀርቡ ህጋዊ የንግድና መኖሪያን ያካተተ አፓርትመንትና ኮንዶሚኒየም መግዛት ለምትፈልጉ በሙሉ በስልክ ቁጥራችን በ0914257198 ወይም በ0966 388249 ሃሎ ይበሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ የእንድሪስ አብዱ ዩቲዩብ ቻናል አርማይ ተመልካቾች ሰላም ናችሁ? ከኛ ጋር ሁሉ ሰላም ሁሉ መልካም ነው። የሚሸጥ ቤት እየላችሁ ቀርብ ያለው ወሎ ህጋዊ ካርታ ፕላን ያለው ነው። እዚህ ጋር እንደምትመለከቱ አሰራሩ ዘመናዊ አሰራር የተሰራ ኤልሺፕ የእንጨት ቤት ነው። ቅንጡ ከሚባሉት ቤቶች አንዱ ነው። ቀለም አቀባቡ እንደዚሁም በረንዳው ሁሉም ነገር ይለያል። እንዳልፋችሁ ኮመንት ላይ ያልተጻፈላችሁን የምታነቡና እንደዚሁ የምትኮምቱ አይቻለው አንዳንድ ልጆች ማለት ነው። ብዙዎቻችሁ እንኳን አሸር አይዞ በርታ እያላችሁ የምትኮምቱ የምታበረታቱ ናቸው። አመሰግናለሁ። ዛሬ እየላችሁ የቀረብኩትን የዚህን የ250 ካሬ የአምስት ክላስ ቤት ዋጋ እነግራችኋለሁ። ዋጋውን ከማወቃችሁ በፊት ቪዲዮውን በላይክ ጀምሩ፣ እስከ መጨረሻ ድረስ አብራችሁን ቆዩ። ውድ የቻናሌ ቤተሰቦች እዚህ ጋር ቤቱ እንደምታዩት ኤልሺፕ ነው አሰራሩ። እንደዚሁም ቁመት ያለው ነው። አካባቢው የሞቀ የደመቀ ሰፈር ነው። እንዳልፋችሁ ሁለቱም ሆናችሁ መግዛት ትችላላችሁ፣ አንድም ሆናችሁ መግዛት ትችላላችሁ። በተጠራበት አይደለም የሚሸጠው። ደግሞ እዚህ ጋር ማወቅ ያለባችሁ ኮመንት ላይ እንደዚህ ሌላ ቪዲዮ አይታችሁ እዛ ቪዲዮ ላይ አስተያየት መስጠት ሲኖርባችሁ ሌላ ቪዲዮ ላይ መታችሁ ሐሳብ የምትሰጡአላችሁ። ይሄ እንግዲህ ምንድነው ቪዲዮ እስከ መጨረሻ ያለማዳመጥ፣ እንደዚህ በቃ ለማዳመጥ ጊዜ ልክ እንዳጠራችሁ ነገርና ሰዓት እንዳጣችሁ ማለት ነው። ቪዲዮውን ሳትከፍቱ ነው አይደል ኮሜንት የምትኮምቱት። ያን ሁሉ ጽሁፍ መቼም እንደዚህ ስትጽፉ ከ8 ደቂቃ በላይ ይሆናል ማለት ነው። ቢያንስ ያንን የምትጽፉበትን ቪዲዮውን ከመጀመሪያው አንስታችሁ እስከ መጨረሻ ድረስ ብታዳምጡ ስለ ሁሉም ነገር ተረድታችሁና አውቃችሁ በቃ ይገባችኋል ማለት ነው። እስከ መጨረሻ ሳታዳምጡ አስተያየት የምትሰጡ ስላላችሁ ለእናንተ ነው እንደዚህ ብዬ ልላችሁ የቻልኩት። ብዙዎቻችሁ ከሀገር ውጭ ያላችሁ እህት ወንድሞቼ ስለምታበረታችሁ ከልቤ አመሰግናለሁ። እንደዚሁም ሀገር ውስጥም ያላችሁ እህት ወንድሞቼ ጓደኞቼ አመሰግናችኋለሁ ስለምታበረታቱ፣ ሼርም ስለምታደርጉ ማለት ነው። እንደስተ ዛሬ ለ4 ሰው ለ5 ሰው ሼር እንደምታደርጉ አሁንም ሼር አድርጉ። 13600 ሰብስክራይብ አስገብታችሁኛል። 20000 ሰብስክራይብ እንደምታስገቡኝ ባለሙሉ ተስፋ ነኝ። ያጎደልኩባችሁ ነገር የለም። ቤት ስትሉ ቤት አቅርቤያለሁ፣ ቦታ ስትሉ ቦታ አቅርቤላችኋለሁ። እንዳቅማችሁ ለከተማው ቀረብ ያለ ቤትና ቦታ ስትሉ አቅርቤያለሁ። ከከተማው ወጣ ያለ ዋጋ ቀነስ የሚያደርግ እንዳቅማችሁ ስትሉ አቅርቤላችኋለሁ። 650 ቪዲዮ ለቅቄያለሁኝ። የተሸጠው ተሸጧል፣ ያልተሸጠው አልተሸጠም ብዬ አስተናግዳችኋለሁ። ግቡና ቤቴን ጎብኙት። እንደዚሁም ያልገባችሁ ነገር ካለና ግልጽ ያልሆነላችሁ ነገር ካለ ኮመንት አድርጉልኝ። ቀጣይ ላይ እንደዚህ ስመጣ ግልጽ አድርጌ እመልስላችኋለሁ። አላችሁ እንደዚህ የምታስቁኝ ደግሞ ማለት ነው ገምናነን በቃ ገምና ከኛ ውጭ የለም ብላችሁ የምታስቡና እንደዚህ ያ ሰው ደግሞ ሲያስጨርሳችሁ በቃ ያላወቀባችሁ ይመስላችኋልና አጉል መስላችሁ ነው ማለት ነው። ገብና ማለት ቢያንስ እናንተ እንዳትጎዱ ያን የሚጎዳችሁን ነገር በቃ እዛ ነገር ላይ እንዳትጎዱ መጠንቀቅ ነው። እንደገና ደግሞ በራሳችሁ ላይ የምትጠሉትን ነገር ለሰው አለማድረግ ማለት ነው። ስለዚህ እንደዚህ በቃ ያልነቁን አላወቁም ብላችሁ ለመሸወድ እንደዚህ የምታደርጉ ሰዎች መስሏችሁ ነው እንጂ ብዙዎች ያውቃሉ ማለት ነው። ምናልባት አንዳንድ ሰው እንደዚህ በአቅምና ያንን ሰው ልትሸውዱትና በቃ ልታንታልሉ ትችላላችሁ ማለት ነው። እዚህ ጋር እንደዚህ ብዬ ስላችሁ ለምን ገምና ሆናችሁ ብዬ ሳይሆን አላችሁና ገምንነትም አልፋችሁ በቃ ሰውን እንደ
ሌላ ነገር የምታስቡ ስላላችሁ ለዛም ነው እንደዚህ ልላችሁ የቻልኩት። ከተሳሳኩና ካጠፋው ይቅርታ ብያለሁ። ውድ የቻናሌ ቤተሰቦች እዚህ ጋር ዛሬ እየላችሁ የቀረብኩት ቤት ይለያል፣ እንዳልፋችሁ ያምራል። አሰራሩ ኤልሽ በአሰራር የተሰራ ነው። 250 ካሬ ማለት በጣም ትልቅ ነው። ለሁለት መሆን የሚችል ነው። ለሁለት ሲከፈል 250 ካሬው 125 ካሬ 125 ካሬ ይደርሳል ማለት ነው። በጣም ትልቅ ቤት ነው። ለማከራየት የሚመችና እነዚህም ለመኖሪያ የሚሆን ለትርፍም የሚሆን ምርጥ ቤት ነው እየላችሁ የቀረብኩት። በዛሬ እየላችሁ የቀረብኩት ቤት አድራሻ ወሎ ኬሚሴ ነው። እዚህ ጋር እኔ አገር እናገራለሁ፣ ዋጋ እናገራለሁ፣ ካሬ እናገራለሁ። የቤቱን ክላስ ራሱ ብዛቱን እየነገርኳችሁ ነው ያለሁት። ዋጋ ነገርን የምትሉ ኮመንት ላይ አላችሁና አዳምጣችሁ ገዢ የሆናችሁ ብቻ በውስጥ አናግሩኝ። በውስጥ ሪከርድና ጽሁፍ አድርጋችሁልኝ ያስቀምጣችሁ ማለት ነው። ቶሎ መልስ እንጂ ብላችሁ የምትቆጡ እነዚህ ምላፊ ቃላት የምትናገሩ አላቸው። እኔ መስሚያ ጥጥ ነው ማለት ነው። እዚህ ጋር ገዢ ለሆነ አስተናግዳለሁኝ። እነዚህም ቤተሰብ ስትልኩ እቀበላለሁ። እያሳየኋችሁ ነው በተግባር ማለት ነው። እነዚህም ኮመንት ላይ ያልሆነ ነገር ራሱ ብትጽፉ መስሚያ ጥጥ ነው ማለት ነው። አልሰማችሁም? እሺ። ምክንያቱም እዚህ ጋር እኔ ስራዬን እንጂ የእናንተን እዚህ ጋር ኮመንት አንብቤ የሆነ ይናደዳል ብላችሁ አስባችሁ ከሆነ ተሳስታችኋል ማለት ነው። ሲጀመር እኔ ኮመንት ገብቼ የማነበው ቁም ነገር አዘል የተኮመተን እንደዚሁም አስተያየት የተሰጠኝን እቀበላለሁ ማለት ነው። እዚህ ጋር እኔ አልሳሳትም ፍጹም ነኝ ብዬ አልልም። ልሳሳት እችላለሁ። ምክንያቱም ከሰው ስህተት ከብረት ዝገት ይባላልና ማለት ነው። ለዛሬ እየላችሁ የቀረብኩትን ቤት ዋጋውን እነግራችኋለሁ። ወሎ ኮምቦልቻ አክሲዮን አፓርታማ የአንድ ሰው ዕጣ አቅርብልን እያላችሁ ትገኛላችሁ። ኮንዶሚኒየም ባለ 1 መኝታ ባለ 2 መኝታም አቅርብልን ብላችሁኛል። አቀርብላችኋለሁ። ቀጣይ ላይ አክሲዮን የአንድ ሰው ዕጣ አለ። ገዢ ሆናችሁ በውስጥ አናግሩኝ። ኮንዶሚኒየምም አለ። ወሎ ኬሚሴ ባለ 1 መኝታ ባለ 2 መኝታ አለ። ወሎ ኮምቦልቻም ባለ 1 መኝታ ባለ 2 መኝታ አለ። በውስጥ አናግሩኝ። ገዢ የሆናችሁ እዚህ ጋር ከእናንተ የሚጠበቀው አቅማችሁ ከሚፈቅደው አካባቢ ላይ መወሰን ብቻ ነው። ቦታም ሆነ ቤት አክሲዮንም ሆነ አፓርታማ ማለት ነው። የወሎ ኮምቦልቻው ባለ 1 መኝታ 2.4 ነው። ባለ 2 መኝታው 3 ነጥብ ነው። ድርድር አለው። ገዢ የሆናችሁ ስልክ ቁጥር መግቢያ ላይ አለላችሁ፣ ማናገር ትችላላችሁ። የወሎ ኬሚሴው ባለ 1 መኝታው 1.5 ነው። ባለ 2 መኝታው ደግሞ 1.9 ነው። ድርድር አለው። ገዢ የሆናችሁ ስልክ ቁጥር መግቢያ ላይ አለላችሁ፣ ማናገር ትችላላችሁ። አስባችሁ ወስናችሁ ቤተሰብ ላኩ፣ አስተናግድላችኋለሁ። ለዛሬ እየላችሁ የቀረብኩት ቤት እዚህ ጋር የምትመለከቱት የዚህ የ250 ካሬ የ5 ክላስ ቤት ዋጋው 4.5 ነው። ድርድር አለው። ገዢ የሆናችሁ ስልክ ቁጥር መግቢያ ላይ አለላችሁ፣ ማናገር ትችላላችሁ። ስልክ መግቢያ ላይ ስላችሁ ቪዲዮውን ከጀመራችሁት በኋላ ከ47 ሰከንድ እና ከ46 ሰከንድ በኋላ ስልኬ እዛ ላለ ታገኙታላችሁ ማለት ነው። ስልኬ ይሄን ለምሳ የምትሉ ኮመንት ላይ አይቸነውና ለዛም ነው ግልጽ ላድርግላችሁ ብዬ ነው። የማህበር ቦታ በሚመራ ሰዓት ይላችሁ ቀርባለሁ። በወሎ ዙሪያ ደሴ፣ ሐይቅ፣ ኮምቦልቻ፣ ሀርቡ፣ ሸክላ፣ ቱቼ፣ ወሎ ኬሚሴ እየላቸው ቀርባለሁ። ከ130 ካሬ ይዞ 150 ካሬ ድረስ 200 ካሬ ድረስ 250 ካሬ ድረስ 300 ካሬ ድረስ 350 ካሬ ድረስ 400 ካሬ ድረስ ይላችሁ ቀርባለሁ። ለዚህ ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። የደወል ምልክቱ ስትጫኑ ሁሌ የምለቀው ቪዲዮ በተመጣጣኝ ዋጋ ቤትና ቦታ አያመልጣችሁም። ዛሬ ይላችሁ የቀረብኩትን ቤት እንደምትወዱት ተስፋ አደርጋለሁ። አብራችሁ ስለቆያችሁ ከልቤ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሁኑ። እወዳችኋለሁ።